ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ፣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ፣ በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገርም ይመጣ፣ እከሌ ያደራድረኝስ የሚለውም ይመጣ። መጀመሪያ ፈቃደኝነት ሲኖር አይደለም። የአማራ ክልልን ተማሪ 4-5 ዓመት በማለማስተማር የትውልድ ክፍተት በመፍጠር ጥያቄ መመለስ ይቻላል? ማደንቆር ነው እንጂ። መከታው ማሞና ዋርካው ምሬ ወዳጆ አንድነቱን በተመለከተ ተገናኝተው ስለመነጋገራቸው ተመላክቷል። አቶ አረጋ ከበደ ደግሞ የፖለቲካ ጥያቄንም ስልጣንንም ፍላጎትንም ለማሳካት መጀመሪያ ፈቃደኛ መሆን ያስፈልጋል ብለዋል። ጄኔራሉ በበኩላቸው የአማራ ሕዝብ ከሰራዊቱ ጎን እንዲሰለፍና የራሱን ሰላም እንዲያስጠብቅ ሲማጸኑ ተደምጠዋል። በአማራ ክልል የመከላከያ ሰራዊቱ የሚፈጽመውን የጦር ወንጀል ተከትሎ ዓለም አቀፍ ሪፖርቶች ኢትዮጵያን አሰቃቂ የጦር ወንጀል ከሚፈጸምባቸው ሀገራት መዝገብ ውስጥ አስገብተዋታል። ውድ በራፍ ቲቪ ተከታታዮች ሰላምም ጤናም ይስጥልን። በዚህ መሰናዷችን የመከታው ማሞንና ዋርካው ምሬ ወዳጆን መገናኘት፣ ያረጋ ከበደን የድርድር ጥሪ፣ የጀነራሉን ድረሱልን ተማጽኖ ኢትዮጵያ አሰቃቂ የጦር ወንጀል ከሚፈጸምባቸው ሀገራት መዝገብ ውስጥ ስለመካተቷ እናስቃኛችኋለን። እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባሉ ዋርካው ምሬ ወዳጆና የአማራ ፋኖ ህዝባዊ ድርጅት ከፍተኛ ወታደራዊ አዛዡ መከታው ማሞ ተገናኝተው ሁለቱን ድርጅቶች አንድ ማድረግ በሚቻልበት አግባብነት ላይ መወያየታቸውን ለመከታው ማሞ ቅርበት ያለው ምንጭ ለበራፍ ቲቪ ተናግረዋል። ግንኙነታቸው በአፋሕድ አንዳንድ አመራሮች በኩል መርህን ያልተከተለ አካሄድ የሚል ትችትን ያስተናገደ ሲሆን መከታው ማሞ የትግላችን መርህ የተመሰረተው በአማራ ህዝብ ነጻነት ላይ ነው የሚል ኮስተር ያለ ምላሽ መስጠቱ ተመላክቷል። ከ2 ዓመታት በፊት አማራ አመራርም የመታገያ ድርጅትም አልነበረውም ያሉት መከታው ማሞ ዛሬ አመራሩም ድርጅቱን በስቶ ነው ድርጅታዊ መርህ የግጭት መንስኤ የሚሆነው የሚል ጥያቄ ማንሳታቸውን በጆሮ ሰምቻለሁ ያሉን ምንጭ ተናግረዋል። በሸዋ በሁለቱም ድርጅቶች ውስጥ የሚንቀሳቀሱ የፋኖ ኃይሎች የጋራ ውጊያዎችን ማድረግ መጀመራቸው የተነሳ ሲሆን የሰራዊቱና የታችኛው አመራር ፍላጎትን ማሳካትና ማሟላት የበላይ አመራሮች ጠባይ ነው መባሉን በራፍ ቲቪ ከምንጮቹ ሰምቷል። ይኸውን ተከትሎም በተለይ ዋርካው ምሬ ወዳጆና መከታው ማሞ ስሙ በውል ባልተገለጸ ቦታ ተገናኝተው አንድነቱን በተመለከተ ምክክር ማድረጋቸው ተገልጿል። ከፍተኛ የፋኖ አመራሮች ፈለጉም አልፈለጉም ታችኛው አመራር የሰራዊቱ አንድነት በራሱ ጊዜ እየገነባው እንደሆነም ተነስቷል። ከታች ወደ ላይ የሚገነባ ወታደራዊ አንድነት ተፈጥሯዊ ይዘት ያለው በመሆኑ አንድነቱ ጽኑ መሰረት ያለው እንደሚሆን አያጠያይቅም የሚሉት ምንጩ በአራቱም የክልሉ አካባቢዎች የሚንቀሳቀሱ ፋኖዎች የጋራ ውጊያዎችን በማድረግ የተግባር አንድነታቸውን ጀምረውታል ይላሉ። የፋኖ ኃይሎች አመራሮች አንድ መሆን ባለመቻላቸው የተነሳ የቅንጅት እጥረት ችግር እንዳለ የተለያዩ ዘገባዎች አመላካች ናቸው። ሰራዊታቸው በአንድ የጋራ አመራር ስር ቢሆን ኖሮ ሊገጥሙ የሚችሉ በርካታ ውጤቶችና ለውጦች ይኖሩ እንደነበር መናገርም አይከብድም። አንድ ወጥ አመራር መፍጠር ቢቻል ኑሮ ወታደራዊ ውጤታማነታቸው ይጨምር ነበር ያሉን ምንጩ የጋራ ወታደራዊ እቅዶችና የተቀናጁ ጥቃቶች ሊተገበሩ እንደሚችሉ አበክረዋል። በአሁኑ ጊዜ ያሉ ክልላዊና ገለልተኛ እንቅስቃሴዎች በጠላት ኃይሎች በቀላሉ ኢላማ እንዲሆኑ ያደርጋቸዋል ያሉት እኒሁ ምንጭ አንድነት ሲኖር ግን ችግሩ በብዙ የሚቀነስ ይሆናል ይላሉ። የፋኖ ኃይሎች አንድ ቢሆኑ የጦርነት ጊዜው በብዙ እጥፍ ያጥራል። አንድ ወጥ የሆነ ወታደራዊ አመራርና ግልጽ የፖለቲካ ዓላማ ሲኖር የትግሉን አቅጣጫ በአጭር ጊዜ ውስጥ ወደ ድል የማምጣት ድሉም ከፍተኛ ይሆናል ይላሉ። ይህ በሰዎችና በንብረት ላይ የሚደርሰውን ጉዳት በጥፍ ይቀንሰዋል። በተመሳሳይ መልኩ የፋኖ ኃይሎች አንድ ቢሆኑ የተቀላጠፈ ዓለም አቀፍ እውቅናና ፈጣን ድጋፍ ማግኘት ይችላሉ። ፋኖ በአንድ ድምፅ ከተናገረና የተስማማበትን የፖለቲካ ስራ እቅድ ካቀረበ ዓለም አቀፍ እውቅናና የዲፕሎማሲያዊ ድጋፍ ማግኘት እድሉም ሰፊ ይሆናል። ያልተማከለ የፋኖ አደረጃጀት ወደ መማከል ሲመጣ የተሻለ ሀብት አጠቃቀም አቅም ይፈጥራል። የገንዘብና የቁሳቁስ ድጋፎች በአግባቡ ተቀናጅተው ለአስፈላጊው ቦታ ሊውሉ ይችላሉ። በአሁኑ ወቅት በአመራሮች መካከል ባለው ፉክክር ሀብት በተፈለገው መንገድ ላይ ያሰራጭ ይችላል። ይህ ደግሞ እናደርገዋለን ለሚሉት ትግል እንከን ይፈጥርባቸዋል። የፋኖ ኃይሎች አንድ ሲሆኑ የተሻለ የህዝብ አመኔታ መፍጠር ይችላሉ። የህዝቡ ጥያቄ አንድ ወጥ የሆነ ጠንካራ አመራር ማየት ከሆነም ውሎ አድሯል ይላሉ። አንድነት ሲመጣ የንቅናቄው ተአማኒነት በመሰረቱትና በዲያስፖራ ኮሚኒቲ ዘንድ ይጨምራል። ይህም የቅስቀሳ ኃይሉን ያጠናክራል። ሆኖም የአመራር አንድነቱን ማምጣት የሚያስከትላቸው አሉታዊ ውጤቶች አሁንም እየታዩ ናቸው። የተቀናጀ ስትራቴጂ እጥረት በመኖሩ ምክንያት በርካታ ወታደራዊና ፖለቲካዊ ድሎች እየባከኑ ናቸው። እርስ በርስ መረጃ ለመጋራትም የጠላትን ክፍተት ለመጠቀም አስቸጋሪ አድርጎታል። ምንም እንኳን የርዕዮተ ዓለምና የዓላማ ልዩነት ባይኖራቸውም አንድ አለመሆናቸው የአመራር ሰንሰለቱ ግልጽነት የጎደለው በመሆኑ በወታደራዊ ስነ ስርዓትና ተጠያቂነት ላይም ችግር ሊፈጥር እንደሚችል መገመት ቀላል ነው። በአንዳንድ አመራሮች መካከል ያለው ኢጎና የግል ፉክክር ለትግል ሁሉና አደጋ እየሆነ መምጣቱንም ዘገባዎች አመላክተዋል። በጠቅላላው የፋኖ ኃይሎች ከተባበሩ የውትድርናና የፖለቲካ አቅማቸው በእጅጉ የላቀ ደረጃ ላይ ደርሱ ግባቸውን ለማሳካት የቀረበ ዕድል ይኖራቸዋል ማለት ቢቻልም በተለይ አመራሮቹ
እንደ ታችኛው ሰራዊትና አመራር አለመታረማቸው ትግሉ እንዲዘገይ አልፎ ተርፎም ውድቀት እንዲገጥመው ያድርጋል ይላሉ። መከታው ማሞ ምሬ ወዳጆ ተገናኝተው መምከራቸው ይህንን ክፍተት ይሞላል የሚል እምነት በሰራዊቱ ውስጥ መሰነቁን የተናገሩት እኒሁ ምንጭ በእስክንድር ነጋና በዘመነ ካሴ መካከልም ተመሳሳይ ንግግሮች ስለመቀጠላቸው አመላክተዋል። እንደ መረጃ ምንጩ ገለጻ እስክንድር ነጋ የስልጣን አወቃቀሩ ላይ ችግር የለበትም። የአቶ እስክንድር ነጋ መሰረታዊ ችግር የትግሉ መስመር ላይና ኢትዮጵያ የሚለው ጽንሰ ሀሳብ ላይ ነው ይላሉ። አቶ እስክንድር ነጋ ኢትዮጵያን ሲያስብ እንባ ይቀድመዋል የሚሉት እኒሁ ምንጭ ለኢትዮጵያ የተለየ ስሜት አለው ይላሉ። አቶ እስክንድር ነጋ ኢትዮጵያዊነትን ማንነት ነው ብለው የሚያምኑ ግለሰብ ናቸው። ከዘጋቢው ጋር በነበራቸው ቃለመጠይቆች መካከል በአንደኛው ኢትዮጵያዊነት የዜግነት ጉዳይ ብቻ አይደለም፣ ይልቁንም ኢትዮጵያዊነት ማንነት ነው እንጂ ማለታቸውን ዘጋቢው የሚያስታውሰው ሀቅ ነው። በዓለም ላይ ከፍተኛውን ሽያጭ የያዘው ታላቁ መጽሐፍ ቅዱስም ኢትዮጵያዊ ማንነቱን ነብር ዥንጉርጉርነቱን አይቀይርም ተብሎ ተጽፎ ይገኛል። ኢትዮጵያዊ ውስጥ በተለይ ኢትዮጵያዊነት ማንነት ነው የሚለው አስተሳሰብ ሃይማኖታዊ ቅርጽ እየያዘ መጥቷል። አቶ እስክንድር ነጋ ጎጃም ደብረ ኤልያስ አካባቢ ገንብተዋቸው የነበሩ ፋኖች አውቀውም ይሁን ባለማወቃቸው የኢትዮጵያ የዓለም ብርሃን በሚባል ሃይማኖት ውስጥ የነበሩ መሆናቸው ይነገራል። አስተሳሰቡ የኋላ ዓለም የሚድነው በኢትዮጵያ አማካኝነት ነው። ኢትዮጵያም የዓለም ብርሃን ናት። ኢትዮጵያ ማለት ድንግል ማርያም ናት። ድንግል ማርያም ማለት ኢትዮጵያ ናት የሚል አይነት እንደሆነ መረጃዎች ያመላክታሉ። ይኸውን አይነት አስተሳሰብ የተጀመረውና እያደገ የመጣው በኢትዮጵያ ንጉሳዊ ስርዓቱ እየተገባደደ መምጣቱን ተከትሎ ሲሆን በተለይ ንጉሱ ተሰደው እንግሊዝ በነበሩበት ጊዜ በንጉሳዊ ቤተሰቦች ዘንድ በብዛት ይቀነቀን እንደነበረ ንቡረ ከበደ ኤርምያስ ጽፈውት አድረዋል። ታዲያ አቶ እስክንድር ነጋ በዚህ አስተሳሰብ በርካታ የፋኖ ሰራዊቶችን በተለይ በጎጃም ለመገንባት ተንቀሳቅሶ የነበረ ቢሆንም ሳይሳካላቸው ቀርቷል። በእርግጥ በዘመነ ካሴ ፋኖችና በእነኚህ ፋኖች መካከል መጠነኛ የተኩስ ልውውጦች ተደርገው የነበረ ቢሆንም በአካባቢው ማህበረሰብ ሸምጋይነት ጉዳዩ መፈታቱን በራፍ ቲቪ ሰምቷል። አቶ እስክንድር ነጋ ደብረ ኤልያስ ገዳም ውስጥ በነበሩ ጊዜ በገዳማውያኑ ላይ የደረሰው ጭፍጨፋም የሚዘነጋ አይደለም። የሆነው ሆኖ በአቶ እስክንድር ነጋና በዘመነ ካሴ መካከል የተጀመረው የአንድነት ንግግር በጥሩ ሁኔታ ላይ እየሄደ ሲሆን እንደ ስልጣን ፍላጎት ያሉ ቁልፍ የልዩነት ምንጮች ተፈተዋል ብለዋል ምንጮቹም። የፋኖ ኃይሎች በግራም በቀኝም የሚያወሩት ስለ አንድነታቸውና ስለ ርዕዮተ ዓለማቸው ይሁን እንጂ በክልሉ የተቀሰቀሰውን ግጭት ተከትሎ ወደ ስልጣን የመጡት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የፋኖ ኃይሎችን ሰላም ለመፍጠር ፍላጎት የሌላቸው ኃይሎች በሚል ይከሷቸዋል። የመንግስት የጸጥታ ኃይሉን እንደግፍ፣ የፖለቲካ አመራራችን እንምከር፣ አካባቢያችሁ እንዲለወጥ የምትፈልጉ ሰዎች አላችሁ። ይሄ ከሆነ አመራራችንን ኮትኩተን እናሳድግ፣ ተባብረን እንስራ። በእኛ በኩል በጸጥታ መዋቅሩ በፖለቲካ አመራሩ የቻልነውንና የምንችለውን ነገር ለመፍታትና ብርሃናችሁን ለመስራት ዝግጁ ነን። አቶ አረጋ ከበደ በበርካታ እጅባም ቢሆን ወደ ወረዳ ከተሞች እየወረዱ ማህበረሰቡን ማነጋገር መቻላቸውን የቀጠሉ ሲሆን የፋኖ ኃይሎችን እንደራደር ብንላቸው አሻፈረኝ አሉ በማለት ላይ ናቸው። እርምጃው ህዝቡን ከፋኖ ኃይሎች የመነጠል እርምጃ እንደሆነ የሚናገሩ ወታደራዊ አዋቂዎችም ቀላል አይደሉም። አቶ አረጋ ከበደ በሚመሩት መድረክ የሚገኙ ወታደራዊ አዛዦችም ህዝቡ ለራሱ ሰላም ዘብ የሚቆም ህዝብ መሆን አለበት ሲሉ ይደመጣሉ። ለፋኖ ኃይሎች ጥሪ ማድረጋቸውን በግልጽ የሚናገሩት አቶ አረጋ ከበደ ሁሉም ነገር የሚመነጨው ከፈቃደኝነት ነው ይላሉ። የፋኖ ኃይሎች የመደራደር ፈቃደኝነት የላቸውም ብለዋል። በተመሳሳይ መልኩም ህዝቡ የመንግስትን የጸጥታ ኃይል መደገፍ እንደሚገባው ባንክሮ ተናግረዋል። በማከልም የመደራደሪያ ነጥብም ሆነ የመደራደሪያ አጀንዳ ብሎ ማደራዳሪ አካላትን መምረጥ የሚቻለው ፈቃደኝነቱ ሲኖር እንደሆነ አንስተው ተናግረዋል። ሜጀር ጀነራል ብርሃኑ ጥላሁን በበኩሉ ህዝቡ የራሱን ሰላም በራሱ የሚጠብቅበትን አግባብ መፍጠር እንደሚገባ አስገንዝበዋል። የፋኖ ኃይሎችን ወራሪ ብለው ከመጥራት የተቆጠቡት ሜጀር ጀነራሉ የፋኖ ኃይሎችን ከማህበረሰቡ የመነጩ ግን ደግሞ ማህበረሰቡን ለማጥፋት የሚሰሩ በሚል ይገልጿቸዋል። ህዝቡ የራሱን ሰላም ራሱ የሚጠብቅበት ሁኔታ መፍጠር አለብን ነው። እዚህ ጋር ወራሪ አልገባም ያለው ከዚህ ማህበረሰብ የወጣ ግን ደግሞ ተመልሶ ይሄን ማህበረሰብ ሊያጠፋ እየታገለ ያለ ኃይል አለ ብለን ነው የምናምነው። የፋኖ ኃይሎችን ከማህበረሰቡ ጋር በመሆን ማጥፋት የሚለው ወታደራዊ ስትራቴጂ በወታደራዊ ቋንቋ ኮይን የሚባለው ስልት ነው። የውጊያ ስልቱ ተዋጊ ኃይሎችን ከማህበረሰቡ በመነጠል የስንቅና የትጥቅ ምንጫቸውን ማድረቅን የሚያስቀድም ነው። ሁለቱም ተፋላሚ ወገኖች የአማራን ህዝብ ከየወገናቸው ለማሰለፍ በመጣር ላይ ናቸው። በዓለም አቀፍ ደረጃ የተካሄዱ የሽምቅ ውጊያዎች በጠቅላላ ማዕከል የሚያደርጉት ህዝብን ነው። ህዝቡ የሁሉም ነገር ማዕከል ነው። የፖለቲካ ማዕከል፣ የኢኮኖሚ ማዕከል፣ የሰላም ማዕከል፣ የጦርነት ማዕከል ነው። በፋኖ ኃይሎችና በፌዴራል መንግስት ያለው ጦርነት ምንም እንኳን እብሪት ወለድና ራስን የመከላከል ጦርነት ቢሆንም ማዕከልነቱን ግን ከህዝቡ ጫንቃ ላይ ማውረድ አልቻለም። ዛሬ ላይ በየአዳራሹ ሰላም ሲሰብኩ የሚውሉ ወታደራዊ አዛዦች በርካቶች ጦርነቱ የተጀመረ ሰሞን አማራን አይደለም ትጥቁን ቀበቶ እናስፈተዋለን ሲሉ የተደመጡ ናቸው። ቀበቶ ማስፈታቱ እንዳሰቡት ቀላል ያልሆነላቸው ወታደራዊ አዋጊዎች የሚያገለግሉትን መንግስት ለግጭቱ ፖለቲካዊ መፍትሄ እንዲፈልግ በመጠየቅ ፋንታ ሰላም በመለመን ላይ ናቸው።
በርካታ ተንታኞች መሰል ግጭቶች በወታደራዊ ድል ወደ ዘላቂ ሰላም መመለስ አስቸጋሪ እንደሆነ ሲናገሩ ይደመጣሉ። ምንም እንኳን ፖለቲካዊ መንገድ ለሁሉም ነገር መፍትሄ የመስጠት አቅም ያለው ቢሆንም በአማራ ክልል የቀጠለው የሲቪሊያን ጭፍጨፋ ኢትዮጵያን በዓለም አቀፍ ደረጃ ከእስራኤል ቀጥሎ የጦር ወንጀል ከሚፈጽሙ ሀገራት ተርታ እንድትሰለፍ አድርጓታል። ኢትዮጵያ የጦር ወንጀል ከሚፈጸምባቸው ሀገራት መዝገብ ውስጥ በታሪኳ ለመጀመሪያ ጊዜ ተካታለች። በአማራ ክልል የቀጠለው ጦርነት ኢትዮጵያን በጦር ወንጀል ከተመዘገቡ ሀገራት ዝርዝር ውስጥ እንድትካተት ማድረጉን ዓለም አቀፍ ሪፖርቶች አመላክተዋል። ጂሲአርፒ የተሰኘው ተቋም ባወጣው ሪፖርት ኢትዮጵያ አሰቃቂ የጦር ወንጀል ከሚፈጸሙባቸው ሀገራት መካከል አንዷ መሆኗን ጠቅሷል። ድርጅቱ በሪፖርቱ በአማራ ክልል በቀጠለው ጦርነት ጾታዊ ጥቃት እንደ ጦርነት መሳሪያ በማገልገል ላይ መሆኑን አስታውቋል። በክልሉ ከ8 ዓመት ጉብል ጀምሮ እስከ 68 ዓመት አዛውንት ድረስ ያሉ ሴቶች ለጾታዊ ጥቃቱ ሰለባ ሆነዋል ባይ ነው። ጾታዊ ጥቃቱ ለጦርነቱ በመሳሪያነት እያገለገለ መሆኑን የጠቀሰው ይኸው ድርጅት ኢትዮጵያ በታሪክ ለመጀመሪያ ጊዜ አሰቃቂ የጦር ወንጀል ከሚፈጸሙባቸው የዓለም ሀገራት መዝገብ ውስጥ መካተቷን አስታውቋል። በእርግጥ ኢትዮጵያ በዓለም አቀፍ ደረጃ አሰቃቂ የጦር ወንጀልና ሰብአዊ መብት ጥሰት ከሚፈጸምባቸው ሀገራት ዝርዝር ውስጥ ስሟ የተካተተው በተለያዩ ዓለም አቀፍ ተቋማትና ከሰብአዊ መብት ድርጅቶች በወጡ ሪፖርቶች አማካኝነት ነው። ኢትዮጵያ ስሟ የተካተተባቸው ዋና ዋና ሪፖርቶችና ዝርዝር ጉዳዮች ለመቃኘት ያክልም ኢትዮጵያ አሰቃቂ የጦር ወንጀል ከሚፈጸምባቸው ሀገራት ዝርዝር ውስጥ ተካታለች ሲባል አንድ ወጥ በሆነ መዝገብ ሳይሆን ታላላቅ ዓለም አቀፍ ተቋማት በየዓመቱ በሚያወጡት የክትትል ሪፖርት አማካኝነት ማለት ነው። በቅርብ ጊዜ ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2024 እና በ2025 የወጡ ሪፖርቶች ኢትዮጵያን በአሳሳቢ ደረጃ ላይ ያስቀምጠዋታል። ጄኖሳይድ ዎች የተሰኘው ተቋም በ2025 ይፋ ባደረገው ሪፖርት ኢትዮጵያን የዘር ማጥፋት ወንጀል ማስጠንቀቂያ ወይም ጄኖሳይድ ዋርኒንግ ደረጃ ላይ ያስቀምጧታል። በተለይም በትግራይ ጦርነት ወቅትና አሁን በአማራና ኦሮሚያ ክልሎች ባሉት ግጭቶች ምክንያት የዘር ማጥፋት ወንጀል በሚባለው ደረጃ ላይ ከተመደቡ ሀገራት መካከል አስቀምጧታል። የአሜሪካ የውጭ ጉዳይ መስሪያ ቤት በ2024 መጨረሻ ላይ ባወጣው ሪፖርቱ በኢትዮጵያ በመንግስት ኃይሎች በሚሊሻዎችና በሌሎች ታጣቂዎች አማካኝነት የጦር ወንጀል ወይም ዋር ክራይምና በሰብአዊነት ላይ የሚፈጸም ወንጀል ወይም ክራይም አጌንስት ሂውማኒቲ መፈጸሙን የሚያሳዩ ተአማኒ ሪፖርቶች እንዳሉት ገልጿል። በ2024 መጨረሻ በ2025 መጀመሪያ ላይ ይፋ የሆነው ኤርሊ ዋርኒንግ ፕሮጀክት የተሰኘው ጥናት ኢትዮጵያን በዓለም ላይ በዜጎች ላይ የሚፈጸሙ የጅምላ ግድያ ወይም ማስ ኪሊንግ ስጋት ካለባቸው ሀገራት መካከል በ7ኛ ደረጃ ላይ ያስቀምጧታል። ሪፖርቶቹ ኢትዮጵያን በዚህ ዝርዝር ውስጥ ያካተቱበት ዋና ዋና ምክንያቶች ያሏቸው ሲሆን በትግራይ የተካሄደው ጦርነት ቀዳሚው ምክንያት ነው። በትግራይ ጦርነት ምንም እንኳን የፕሪቶሪያው ስምምነት ቢፈረምም በጦርነቱ ወቅት የተፈጸሙ አስገድዶ መድፈር፣ ረሃብን እንደ ጦር መሳሪያ መጠቀምና የጅምላ ግድያ ወንጀሎች ተጠያቂነት አለመስፈኑ እንደ ዋና ምክንያት ተጠቅሷል። ኒው ላይንስ ኢንስቲትዩት በሰኔ 2024 ባወጣው ሪፖርት በትግራይ የተፈጸመው ድርጊት የዘር ማጥፋት ወይም ጄኖሳይድ ወንጀል ሊባል እንደሚችል ጠቁሞት አልፏል። ሌላው አሁን ላይ በአማራ ክልል የቀጠለው ግጭት ነው። በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል ባለው ግጭት ንጹሐን በድሮን ጥቃት መገደላቸውና ከህግ አግባብ ውጭ የሚፈጸሙ ግድያዎች ወይም ኤክስትራ ጁዲሻል ኪሊንግ ተካተውበታል። በተመሳሳይ መልኩ በኦሮሚያ ክልል የሚካሄደው ግጭት ኢትዮጵያ አሰቃቂ የጦር ወንጀል ከሚፈጸምባቸው ሀገራት መዝገብ ውስጥ እንድትካተት ካደረጉ ነጥቦች መካከል ነው። በኦሮሚያ ክልል የሚንቀሳቀሱ ታጣቂዎችና የመንግስት ኃይሎች በሚያደርጉት የግዳጅ ስወራ፣ ግድያና መፈናቀል እንዲሁም የሰብአዊ መብት ጥሰቶች ምክንያቶች ተዘርዝረው ተጠቅሰዋል። በእርግጥ እነዚህ ሪፖርቶች በኢትዮጵያ መንግስት በኩል ቅሬታ የሚነሳባቸው ናቸው። መንግስት ሪፖርቶቹ ሚዛናዊ ያልሆኑና የሀገሪቱን ሉዓላዊነት የሚጋፉ ናቸው የሚል አቋም ሲያንጸባርቅ ይስተዋላል። ዓለም አቀፍ ተቋማት ኢትዮጵያ በታሪክ አሰቃቂ ወንጀል ፈጽማለች ባሉት የአማራ ክልል ውስጥ የሚንቀሳቀሱ የፋኖ ኃይሎች መሪዎች በበኩላቸው አንድ ለመሆን በመነጋገር ላይ መሆናቸውን በራፍ ቲቪ ከታማኝ ምንጮች ሰምቷል። በወሎ መከታው ማሞና ምሬ ወዳጆ፣ በሸዋ ደግሞ እስክንድር ነጋና ዘመነ ካሴ በመነጋገር ላይ ናቸው ተብሏል። ለአሁኑ በዚህ አበቃን። ቸር ያገናኘን።